በያላችሁበት ጥሩ ጊዜ ነው የምንመኘው። የሳምንቱ ትልቅ መነጋገሪያ ነበር። 22 ዓመት ተጠበቀ እናም ዋንጫ ተበላ። የጽናት ተምሳሌት ተብሏል የአርሰናል ደጋፊዎች። እስኪ ከየእድሜው የተለያዩ እንግዶችን ጋበዝ አድርጌያለሁ። ሞቅ አርጉላቸው። እማማ አርሰናል እዚህ ተገኝተዋል። እባካችሁ ሞቅ አርጋችሁ ወደዚህ ጋብዟቸው። ማማ ደረጃ አለ ማማ። አሜን 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 አሜን። እኔም አውቃለሁ። እሺ ማማ አርሰናል አክባሪ ይስጥልኝ፣ ተከበሩልኝ። አሜን አሜን። ስላየሁት በጣም ደስ ብሎኛል። እኔም እንደገና እንደተወለድኩ ደስ ብሎኛል። አንተ በመጣቴ ራሱ እንደገና መወለድ ነው። እኔ ራሴ ማበብና መፍካት ነው። ረጅም ዕድሜ ከጤንነት ጋር ተመኙላቸው ለማማ አርሰናል። ስላየሁት በጣም ደስ ብሎኛል። እኔም በጣም ተደስቻለሁ። እናቴ እንኳን ደህና ቆየኸኝ፣ እንኳን ደህና ቆየኸኝ። ዋው እማማ፣ ያው እንግዲህ ረጅም ዕድሜ ከጤንነት ጋር ይስጦ ለሁላችንም፣ ለልጆቻችንም፣ ለእናንተም ጥሩ እንጀራ፣ ጥሩ ዕድሜ፣ ጥሩ ፍቅርን ከጤና ጋር ይስጥልኝ። አዎ ብዙ ሰዎች በቃ እማማ አርሰናል ነው የሚሉት። የአርሰናል እናት ነው ስሜ። አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው። ይሄንን አጸድቋል። ኤግዛክትሊ። ኤግዛክትሊ። አመሰግናለሁ። እኔ ደግሞ የአርሰናል ልጅ ነኝ። የታወቀ ነው ልጅ አይደለህ እንዴ? አንደኛው ደጋፊ አውቃለሁ። አንተ እንኳን ቃለ መጠይቅ እንደዚህ ስታረግ ገብርኤል ላይ ለምን እንቅልፍ አይወስደኝም? ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ እማማ አርሰናል ነው ቆብ ነው። ታዲያ ፈጣሪ ምን ይጎላዋል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። መጀመሪያ የአርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል? እማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋዝ ቤራ ካምፕ በነበሩ ጊዜ፣ ሌሎቹ እንኳን ይጠፋኛል፣ እድሜም አለ። እንግዲህ ምን ላድርግ። ስንት ዓመት አርሰናል እንደገፉ እማማ አርሰናል? እንግዲህ አስበው። ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት? አዎ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው እማማ አርሰናል። አሁን ግን ተጽዕኖ የለቦትም። ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል። አንዳንዶች እያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና እማማ አርሰናል ላይ አንዳንዶች ትችት ይጽፋሉ። ብዙ ተቃውሞም አለ። ምንድነው? አንተ ባልከው ልጅ አንድ ነገር ልንገርህ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው፣ ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። እማማ አርሰናል ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና በቁርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ? አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ እማማ አርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋሊሽ፣ ሰሊባ እና ቲምበር
አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማንን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ፣ እና ገብርኤል ጄሱስ። እኔ የምወደው በገብርኤል ጂሰስ ይግባ እያሉ ነው። ይሄ ራሱ አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ የገብርኤል ጂሰስ አድናቂ ነኝ። አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያም ነቃ ብሏል። ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ ኢንካፔ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው። ግን ከተጫዋቾቹም ከአሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ ምስጋና አክብሮታል። ዴቪድ ራያን የራያ ልብስ አልብሰው ፎቶ እያየው ነበርና ይስማማዎታል? ምን ጥርጥር አለው? ኢትዮጵያ ያረጉት ምን ጥርጥር አለው? ሳካስ እንዴት ነው? ሳካም ቆንጆ ነው። ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን። እውነቴን ነው። አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል። ማንም ቢሆን ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም። አሁን ግን በጨዋታ ገብርኤል መጋሪሽና ራይስ በቃ ራይስ ሁለቱን ስለያዝን ነው ለዋንጫም የደረስነው እያሉ ነው። የአርሰናል ፒላሮች ናቸው። አዎ የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ። እኛ ደግሞ ሳካ ምክንያቱም በሳካ ያርሰናል ብለው እኮ ሳይሳካ ቀረ። እኛ ሳካ ነው ተሳካ። አዎ እንደ ስሙ ራሱ ተጽዕኖ አለው እያሉ ነው። እንዴት ሲገዛ ተጫዋች ቢሳካ የሚል ተጫዋች እንዴት ይገዛል? ምንድነው ከተገዛ ሳካ። ምክንያቱም ተሳካን ደስ ይላል። ግን አሁን ምረጡ ቢባል ባርቴታ የሆነ ሰዓት ላይ ቀያሚ ነበሩት አሉ። አልተቀየምኩም። ለምን በለኝ የማልቀየምበት ፉትቦል መሸነፍም አለ ማሸነፍም አለ፣ ሽንፈትም አለ ጉብዝናም አለ። ይሄም ያቀያይም ነገር የለም። ጊዜ ጠብቆ ሰው ደግሞ ይኸው ማሸነፍን ያገኛል፣ መሸነፍን ብቻ ሳይሆን። ስለዚህ እኔ በአርቴታ ምንም ቅያሜ የለኝም። አርቴታንም አመሰግነዋለሁ። እርሱ አሁን ጓደኛ አሎት? ምክንያቱም የሰፈርተኛው ራሱ የሰፈር ልጆች ወጣቶቹ ናቸው ከእርሱ ጋር የሚያዩት። አይተሃል አይደለ? ልጆቼን አብረውኝ የሚሰሩትን። አዎ አይቻለሁ። አሁን እስኪ አንድ ቪዲዮ ላሳየዎትና እሺ ይሄ እያያችሁ ነው እንግዲህ ላይፍ ላይ ገብተን ደስ እንዴታ ተንበረከኩ እኮ ደስታው ነው። አለቀስኩ። አዎ ምን መንበርከክ ብቻ ማልቀሱስ መች ቀረልኝ። ስለት ነበረኮ ውስጤ። ኧረ እኔ ስለት የለብኝም። ውስጤ ተደስቶ ነው። አዎ ብንሸነፍማ እዛም ቤት አላድርም፣ እህልም አልቀምስም። አይ በቃ ሽንፈት ካለ ጭንቀት ያመኛል። እውነት? አዎ ማማ አርሰናል ሲሸነፍ እራት ሳይበሉ ይተኛሉ የሚባለው ነገር ሀቅ ነው። ከሰውም አልነጋገር
እውነት ደህና ደሩ ማለት ገብቼ ለጥም ያሸነፈለትስ አይ የዛለት ማኛን ነው ማየት ነው ይደነሳል ታዲያስ መትረየስ ሲተኮስ ይላል ሩምጣጣ መጣልሽ መድፈኛው የሻምቢስ ልጌታ አለ እንደዛ ነው የተደሰቱበት አጋጣሚ መቼም ይሄ ነው ብዬ አስባለሁ የአርሰናል ቡድን በራሱ የጽናት ምሳሌ ነው ግን አንዳንዶች ምን ይላሉ ክሪስታል ፓላስን አሸንፈን ነበር ዋንጫውን እኛው ራሳችን መብላት የነበረብን ይላሉ እርሶ በዚህ በበርንማውዝ ሲቲ ማሸነፍ አሁንም እኮ ምን ይላሉ ሻሼዎች ዩናይትድ እንበለዋለን እንደው ልብ አይሞት እንበለዋለን የሚባል ታሪክ ምን ነው የሚበሉት ዋንጫውን እኛ ነን የምናገኘው የምን ዋንጫውማ ተበላኩ አለቀ ጉዳዩ በቃ ይሁሉት ማማ አርሰናል ማንቸስተር ዩናይትድ ዋንጫ የሚበላ ከሆነ ቤስት ዳንስ አዋርድ ታዲያ ውስጥ ወደ ግራ ውስጥ ወደ ቀኝ ነው አመሰግናለሁ በዳንስ ነው በነገራችን ላይ አርሰናል ዋንጫ ሲያሸንፍ የማንቸስተር ዩናይትድ ተጫዋቾች ናቸው አሉ በውዝዋዜ የሚቀበሏቸው ይኸውልህ አሁን እኛ 6 ሆነን ነው የምንሰራው ማለት 6 ነን እንግዲህ አርሴ 3 ነን እሺ የአርሴ ልጆች 3 ነን 2 ማንቻ አሉ አንድ ሊቢያ አለ ሊቨርፑል አው 6ታችንን በዛችሁ በቤታችን ነው የምንሰራው በፍቅር ማለት ነው በፍቅር ተዋደን ለምን ልጆቹ በሙሉ እጄ ላይ ተወልደው እኔ ያሳደኩ ነኝ ጎረቤት ነኝ እጄ ላይ ተወልደው ሁሉንም ያሳደኩ ነኝ መድኃኒዓለም በሚያውቀው ነው ስለዚህ እቤታቸው ቴሌቪዥን እያለ እኔ ጋር ነው መጥተው የሚያዩት አሁን እንደዚህ እንኳን ይሄንን ሳንጀምር እኔ ጋር ነው መጥተው ግማሹ መሬት ላይ ግማሹ አልጋ ላይ ግማሹ ሶፋ ላይ ተቀምጠው እኔ ትንሽ ወንበር ይዝና ከነሱ መሃል ቁጭ ብዬ ማየት ነው ደስ ይላል የተለያየ ክለብ ብትደግፉም ፍቅራችሁ አንድ ነው ጸብ የለም ምን የለም ግን አንዱ ያገባለት ግን ነቆራለ አለ አይ እሱ አይቀርም ይሄም አይቀርዳ ነው ሊቨርፑልን ምን ስትሉ ነው የምትነቁሩት አይ እኔ ነቆራ ውስጥ የለም ምን ያሮጊት ነኝ ምን አገባኝ ምን ጥልቅ አርጎኝ እዛው ሻሼና እነሱ ናቸው የሚነቋቆሩ አሁን ኢቨንት መተን እዚህ ጎስት ጋር እሺ እንትን ይሄ ቆርኪው ጥቢ ያረገለት እሺ መጣን ስናይ አርሰናል 2-0 ተሸነፈ ሲሸነፍ እኔን እንደው አሳበደው ጨርቄን ሊያስጥሉኝ አበሸቆት ኧረ በስመ አብ ያራዳው ጊዮርጊስ የሊቢያውም ተነሳብኝ እሺ የሻሸውም ተነሳ አይ ዛሬ ትግስቱን ስጠኝ ጊዮርጊስ አልኩ ምን ልበል ይሄው መታገሶ መጨረሻ ላይ ሁለቱም ማናት ላይ ቁጭ ብለው ዋንጫ አነሱ ጨፈርኩባቸው ለሰው ትግስት ጥሩ ነው አዎ እንደ ትግስት ምን አለ ጥሩ የታገሰ ከሚስቱ ይወልዳል ነበር የሚባለው የቆየ ነው የቆየ ከሚስቱ ይወልዳል ነው አጠፋህ የቆየ ከሚስቱ ይወልዳል የታገሰ እንዳርሰናል ከ22 አመት በኋላ ዋንጫ ያነሳል አመሰግናለሁ ዋናው ዋንጫው እጃችን ገባ አዎ አለቀ ጉዳዩ ቻምፒየንስ ሊጉንም ምን በላዋለን የአርሰናል ብዙ ደጋፊ አይታየኝም ግን ያስገቡ እርሶን ተከትሎ የገቡ አሁን እዚህ ላይ ዋንጫ ይዘው ይጨፍራሉ ማማ አርሰናል አዎ የማን ዋንጫ ነው የኔ የሰፈር ልጆች የሚጫወቱት ኳስ አለ አይደል በአሁን ደጃቸው በገዳም ሰፈር ጣሊያን ሰፈር የሚባል አለ እንደዛ የሚጫወቱት አላቸው የጠባይ ዋንጫ ነው ተሸልሞ የጠባይ ዋንጫ አይታገኝ ምኑን አጣዋለሁ በነገራችን ላይ ማማ አርሰናል ለዋናው ዋንጫ እኮ መሰረቱ የጸባይ ዋንጫ ነው እኮ አዎ ስለዚህ ከጸባይ ተጀምሮ ነው ዋናው የሚበላው አዎ ጸባይ ከሌለ ምን ዋጋ አለው ለጸባይ ዋንጫ ተሸላሚዎች እዚህ አያያዩ ብዙ ጊዜ እየመጡ ያስጨፍሩታል አክባሪ እንዴ ምን አብረን አይደል እንደምናድረው ስንሰራ ምንውለው እዛው ሲሸነፍም ስናቀረቅር ሲያሸንፍም ማንችሉን አረገኝ
ስለ ራስዎ እስኪ ይንገሩኝ። ምክንያቱም ስሰማ ባለቤቶ በህይወት የለም ሞቷል፣ አርፏል። እሳቸውም ኳስ ያዩ ነበረ? አይ እሱ ሐኪም ነበር። እንግዲህ ያይ አላቅም። ምን ከሱ ጋር አልዞር ምን አውቃለሁ ብለህ ነው? የራሴን ነኝ እንደው የሚናገሩ ነበር ብዬ ነው። አይ እሱ ያው ስራ ይውላል፣ አዳሪም ከሆነ አድሮ ይመጣል። ነፍሱን ይማረው፣ እሱ ሞቷል። እሱ ከሞተ በኋላ እኔም ያው ጤና አጣሁኝ። አንድ ልጅ አለኝ አብሮኛል ማለት ነው። እሱን አስፋልት ላይ ቆሎ ሽጬ ድንች ቀቅዬ ሸጬ ነው ያሳደግኩት። ማንንም ያውቃል፣ እውነቴን ነው። እንደዛ ሆኜ ያከበረኝ ማዘር ቡና ጠጡበት ሲለኝ መልሱን፣ ያላከበረኝ ደግሞ አባቴ አይቀር እናቴ አይቀር ሰድቦኝ ሲሄድ ያን ሁሉ ችዬ አሳልፌ እግዚአብሔር የተመሰገነ ይሁን ልጁም አድጎ የቀን ስራ እየሰራ ያኖረኛል። አሁን በዚህ ላይ ደግሞ እቺን ላይፍ ከጀመርነው ወዲህ አንዳንድ ደግ ሰው ጊፍት በሚሰጠን ልጆቹ እነዚህ ያሳደኳቸው ልጆች አብረውኝ የሚሰሩት ተንከባክበው አሳምረው ይዘው ይጦሩኛል። ሌላ ምንም ገቢ የለኝም። ጡረታ ምንም አያገኙ? 1200 አለች የባለቤት የጡረታ ተጨምቆ ምን ብሎ 1200 ብር አገኛለሁ። 1200 አሁን እኮ በጣም ምን ይገዛበታል በዛ? እኔ መብራት ከከፈለልኝ መቻል መብራት አለ፣ ውሃ አለ መቼም። ሌላውን ቀደም እንዳልኩት እንግዲህ በዙሪያ ያሉ ሰዎችና ላይቭ ተላለፍ ያቺ አንዳንድ ደግ ጊፍተር ሲጥልልን እነዚህ ልጆች ራሳቸውን ጥለው ለኔ ሌት ከቀን ደፋ ብለው አብረውኝ እውነቴን ነው መሬት ላይ ተኝተው እናቴ አይክፋሽ ብለው እግሬን አጥበው እውነቴን ነው ልብሴን አጥበው እናታችን ተጎድተሻል የዶሮ ጉዳት አለብሽ ብለው ተንከባክበው ይዘውኛል። እነሱን እንድመርቅ መድረኩ ላይ እንዲመጡልኝ ፍቀድልኝ። ወደዚህ ጥሯቸው እስኪ መርቋቸው። እሺ የሊቨርፑል ደጋፊ ይታየኛል፣ የአርሰናል አለ፣ የማንቸስተር ዩናይትድ አለ። ሻሼ ይኸው ያው ከጀርባዬ። ማን ነው ነገረኛ ከመሃላቸው? አረ እንደ ሻሼ ማን ኃይለኛል? ያሳብዱኝ አይደለ እንዴ? ምንድነው የሚመርቋቸው አሁን? እኔ ቸሩ መድኃኔዓለም ለኔ ጎንበስ ቀና ብለው ለፍተው እንደሚያገለግሉኝ እንደሚጦሩኝ መድኃኔዓለም ደግሞ ለነሱ ጥሩ እንጀራ ጥሩ እድሜ ጥሩ ጤና ሰጥቶ ለትልቅ እንጀራ ይብቁልኝ። ፍሬያቸውን አበባቸውን ለማየት ደግሞ ባላጣው እድሜ እኔንም አይንፈገኝ። የነሱን ደስታ የነሱን ፍሬ የነሱን አበባ ጥሩ እንጀራ ላይ ጥሩ ቦታ ደርሰው ለማየት ያብቃኝ። አገራችን ሰላም ይሁን። የነሱን አበባ የነሱን ዓለም ለማየት የድንግል ማርያም ልጅ እሱ ጤናቸውን እድሜያቸውን ጥሩ እንጀራ ሰጥቶ አበበው ለማየት ያብቃኝ። በተረፈ ድንግል ማርያም ትጋበዝ። አሁን የአንዳንድ ቦታ እኔ እንኳን አሁን በኔ እድሜ ከትንሾቹ ጋር መግባባት ይሄ ትውልድ ከፍ ሲል ከወጣቶች ጋር ለመግባባት ዘይትና ውሃ የመሆን ነገር አለ። አይዋሃድም፣ ተቃራኒ ማለት ነው። አዎ፣ ምክንያቱም እድሜያችን ሲጨምር ወጣቱ የሚያደርገው ነገር በብዛት ያበሳጨናል። እርሶ ግን ከወጣቶቹ ጋር ወጣት ኖት። እግዚአብሔር ተመስገን። እኔ አመሌም ጥሩ ነው፣ ልጆቼም ጥሩ ናቸው። ሰፈሬም ሁሉ ትንሽ ትልቁ አንድ እትዬ የሚለኝ እንኳን የለም። እቴቱ ማሞ ነው ሁሉም ሕፃኑ ትናንት ወልዶ እጄ ላይ አድርጎ እቴቱ ማሞ ነው እንጂ እትዬ ማማ የሚለኝ የለም። የፍቅር ነው የመጓደድ ነው። እግዚአብሔር አሁንም ልጆቼን ትልቅ ቦታ ያድርስልኝ። ያድርሳሽ እንዴ ሞርካቴ። በጣም ደስ ይላል። አሁን ራሱ ለብሰው የመጡት ማሊያ እኮ የቴሪ ሄንሪ ዘመን ሄነሪ መረብ ወጣሪ ነው። የነ ሄነሪ ጊዜ ነው። ግጥሙ ምንድነው? ሄነሪ መረብ አሳማሪ። በቃ ጎል ያ እስከዛሬ አርሰናል በዚህ 22 ዓመት ውስጥ ካሳለፈው አጥቂ ለርሶ የተለየ ቦታ የሚያስቀምጡት ማን ነው? ካጥቂ እኔ ከድሮ ነው ካሁን እንዳለ በቃ በ22 ዓመት ውስጥ ሄንሪ ሊሆን ይችላል፣
እንግዲህ ማን እኔ ድሮቹን እኮ ረሳለሁ ብያለሁ አዎ እድሜም አለ አሁን ጁሩ የሚባል አጥቂ ነበር አፍንጫሙ ከሳተ በኋላ የሚል ከሚያገባ አዎ ለርሱ ማን ነው አንደኛ ቤስት አጥቂ እኔ ሄነሪን ወደዋለሁ በበኩሌ ምክንያቱም መረብ ወጣሪ ነው አዎ ለዚህ ነው የእርሱን ዘመን ማሊያ አድርገው የመጡት አዎ ደስ ይላል በጣም ያው እማማ ስለናንተ አውርተው አይጠግቡም የተለያየ አሁን ወጣቶች መሃል የምናየው ነገር አለ ክለብ ሲለያይ አንዳንዴ ከቃላት ያልፍና ወደ ሌሎች ነገሮች ይገባልና እናንተ ሰፈር ግን በመቻቻል ውስጥ ያቺን ቀዩን መስመር ሳታልፉ ተዋዳችሁ ግን ደግሞ ያው ኳስ ትንሽ ተረብ ይፈልጋልና በዛ ውስጥ ያለፋችሁ እማማን ስለምታስደስቱ የማማ ምርቃት ባጠቃላይ ይድረስላችሁ አሜን አሜን መርቋቸው አትጨነቅ ጊዜው ተቀይሯል ከእንግዲህ የክፍያ መንገድ እንቅፋት መሆኑ አብቅቷል አዎ አንተን ዓለም ከደረሰበት ጋር የሚያገናኝ አዲስ መንገድ ተከፍቷል ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ ከዓለም ጋር ደስታን አጣጥም ወደ ፈለክበት የዓለም ክፍል እንደ ነፋስ በነፃነት ተጓዝ ተዝናና ክፈል ጊዜ የሰጠህን ዕድል ተጠቀም ንግድህን አዘምን እዘዝ ከየትኛውም ሀገር ተገበያይ ዓለም የሚጓዝበት መንገድ ለአንተም ተከፍቶልሃልና ይህ ሁሉ በባንካችን ዓለም አቀፍ ቪዛ ካርድ ሆኗል በተጨማሪም በቀላሉ የባንካችን የአፖሎ መተግበሪያን በመጠቀም የዶላር ሂሳብ ሲከፍቱ በከፈቱበት ቅጽበት የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ ይቀበሉ ይዝናኑ አሁን ዓለም በእጅዎ ገብታለች ይፍጠኑ በሁሉም ቅርንጫፎቻችን የዓለም አቀፍ ቪዛ ካርድ አገልግሎት ተዘጋጅተው እየጠበቁት ነው አቢሲኒያ የሁሉም ምርጫ በታማኝነቱ የማይደራደረው አልሳ ቃሉን አያጥፍም 3 አፓርትመንቶችን ለደንበኞቹ አስረክቦ አሁን ደግሞ በሚገርም ፍጥነትና ጥራት ከተማ መሃል በሆነችው ሜክሲኮ ላይ ቅንጡ አፓርትመንት እየገነባን እንገኛለን የቀሩንን ውስን ቤቶች በ15 ወራት ተረከቡልን እያለ ነው ከእናንተ የሚጠበቀው 15% ቅድመ ክፍያ መክፈል ብቻ ነው ይደውሉ አልሳም ፕሮፐርቲስ የታማኝ ልጆች ውጤት ያው እንግዲህ የትውልድ ልዩነት እናያለን ልክ እንደርሶ ዩቲዩብ ላይ በአርሰናል ደጋፊነቱ የሚታወቅ ሌላ ሰውም ጋብዝና ከሱም ጋር እናወራለን ማህበር አላችሁ የአርሰናል ደጋፊዎች እማማ እኛ ማህበር እንግዲህ አላቋቋምንም እስካሁን እኔ ከልጆቼ ጋር ብቻ ነው የምሰራው አርሰናል ለምን በብዙ ኢትዮጵያውያን የሚደገፍ ይመስልዎታል እንግዲህ አርሰናል ፍቅር የሆነ ቲም ነው እኔ በበኩሌ ወደዋለሁ አርሰናልን ያው ደጋፊውም እንደኔ ስለሚወደው ነው የምለው ስለዚህ አሁን የዋንጫው ዕለት እናንተ እንደዚህ ቤት ውስጥ እንደተደሰታችሁት ሰው ደግሞ ወጥቶኮ ኤድናሞል ያለ ቦሌኮ የአርሰናል መንገድ ተባለ ሰምተዋል እና እርሶ እንዴት አልወጡም አልተቀላቀሉም እኔ እዛው ቤታችን ጨፈርንና አልበቃ ሲለን አስፋልት ወጣን ቤቱ አልበቃ ሲለን ስትወጡ ሌላ ሰው አገኛችሁ መኪናው ራሱ ክላክሱ ልክ ሰርገኛ የመጣ ነው የሚመስል እርሶን ሲያዩ ሰው ምን አለ በጭብጨባ የአርሰናል እናት መጣ አዎ እግዚአብሔር ያክብርልኝ ተከበሩልኝ እስኪ ዮናታንን ወደዚህ ሞቅ አድርጋችሁ ደግሞ ጋብዙት በዩቲዩብ ላይ ታቁታላችሁ እሞሸራለሁ እያለ ነው ከአርሰናል ጋር ዮናታን ወደ መድረኩ ጠጣለሁ ችርስ በሉት እንጂ ነው ችርስ በሉ ዋንጫ ኩበልተናል ያው ማማን ታውቃቸዋለህ መቼም አዎ በሚገባ በጣም እሳቸው እንግዲህ ሳትወለድ ነው እውነት ነው በጣም አንተስ መቼ ነው መደገፍ የጀመርከው ያው እኔ ይመስለኛል 10 ዓመት ላይ ያለው 9 እንደዛ ነው የደገፍኩት አርሰናልን
ያው እስካሁን ድረስ አለን። ዋንጫን በላን እኮ አንድ ላይ። ስንት ዓመት ደግፈ በላ? ወይል እንግዲህ ከ10ኛ ዓመት ጀምሮ አርሰናልን ደገፍን። ብዙም ትውስታ የለኝም እንግዲህ እነ ሄነሪ ሲበሉ ምናምን እንብዛም ነው፣ ግን በእኛ እድሜ አይተነዋል። አርሰናል ዋንጫ በልቷል። ጎዳና ላይ ወጥተህ እንደዚህ አብደህ ነበር አንተ? ይሄ ቦሌ ነው። ቦሌ ከቤቴ በቃ ጥዬ ነው የወጣሁት። ቦሌ ስሄድ ይሄ ሁሉ ዝብ አለ። ግዴታ መቀላቀል አለብኝ። ይሄ እንትን ነው እኮ ታሪክ ነው። ምክንያቱም 22 ዓመት የታገስን ሰዎች ነን። በጣም ሙር ተይዞብናል፣ ተገፍተናል ምናምን። እኔ አሁን ትዝ ይለኛል ድሮ አንድ ልጅ ተወልዶ አድጎ እኮ የሚዳርበት እድሜ ነው። እውነት ነው። እውነቴን ነው። ያው ልጅ ደግሞ ችኩል ነው ለትዳር። ስለዚህ አንድ ልጅ ተወልዶ ይዳርበታል። ስለዚህ ሊያገባም ሊወልድም ይችላል ማለት ነው። ብዙ ነገር ያደርጋል እንጂ አንዴ እኔ አሁን ሰኞ በጣም ፈራ ነበር ክላስ መግባት። ለምን? እሑድ ይሸነፋላ። ሰኞ ስንገባ አንችሎም ተረቦን ገባ እንደ ያን ሁሉ ነገር አልፎ ምናምን ነገር ዛሬ እንደዚህ መታየቱና ዋንጫ መብላቱ የሚያቋቁ ቆርጡ ያናደደኝ ለሰማይ ቀርሽ ያራላው ግን የመጨረሻውን ሳቅ እኮ የሳቁት እርሶ ኖት። ምክንያቱም ያው አርሰናል በላ ደስ አለኛ። እንደዛ በጥቢ እንዳረገ እሱም አልቅሶ ይሄደ ተራው። የሲቲ አንድ ተመልካች አርሰናልን ውሃ ሲጠጣ አይተውታል እዛው ስቴዲየም ውስጥ። መጨረሻ ላይ እሱ ራሱ በግለጫ ሰጠ። እያየሁት ነበረ። በአጋጣሚ ያው እዛ ቦታ ላይ ተገኘሁኝ። እኛ መሪ ስንሆን ለማብሸቅ ብዬ ነበር። ሌላ ዓላማ የለውም ማለት ያው ጀስት ለመቃለድ ነበረ እና ያው ይሄ ሰውዬ ማለት ነው። ግን ምን አላው መጨረሻ ላይ እንኳን ደስ አላችሁ። ይህ ምን ያርገው የማይሆን ነገር ሲሆን ከዛ ውጭ ምን አማራጭ አለው ከማለት ውጭ? ምን አማራጭ አለ? ከፒኤስጂ ጋርም ጨዋታ አለ በሚገባው። እንደውም ከማማ ጋር ቅድም ስንነጋገር ነበርና አሰላለፍ ላይ ሳይበልጡ ሁሉ አይቀሩም እኮ። ይመስለኛል በጣም ጎበዝ ናቸው እሳቸው። ገብርኤል ጂሰስ ነው አይደል እርሶን ዝነኛ ያደረጉት? እኔ ወደዋለሁ። ተወቅ ልጄን ይመስለኛል። እውነት ማርያምን ወደዋለሁ። መልኩ ልጆትን ይመስላል። አዎ ብራዚላዊ ነው። አዎ አውቃለሁ። እኔ ምንም ይሁን ግን በሰውነቱ ወደድኩት። በጨዋታውም ደስ ይለኛል። እንዳሁኑ ጉዳት ከደረሰበት በኋላ ነው ኢየሱስ ትንሽ አቋሙ የወረደው እንጂ ሳካና እሱ ስማ ቅድም አሁን ሲመጡ አይቾት ነበረ። ትንሽ ሰው ደገፍ አድርጎት ነበረ። ማማርሰናል የጤና እክል አለቦት እንዴ? ትንሽ ያመኛል። አዎ ትንሽ። ምንድን ነው የሚያሞት? አይ ብርድ ነካለችብኝ ትንሽ። በቃ ብርድ ላይ ትንሽ ከቆየሁኝ ያመኛል። የሚያስነክሶት እርሱ ነው? ተመረመሩ? እኔ ሐኪም አልወድም። ምን ነው ማማ? አልወድም። ጠበል ይሻለኛል እኮ አንዳንዴ እኮ በቀዝቃዛ ንክር ስል በሙቀት ውልቅ ይላል። ስለዚህ ሐኪም ቤት ሄደው አያውቁ? አይ ሄዳለሁ፣ እታከማለሁ፣ እመረመራለሁ። ግን እንዲህ አዘውትሬ አልሄድም። አሁን ነፃ ሕክምና የሚሰጡት ተቋም ቢኖር አይታከሙም? ታከማለሁ። አዎ ግድ ነው ለራስ ጤና። ስለዚህ ቤተሳይድ አሜሪካ ሜዲካል ፕላዛ ምንም ችግር የለም። አሁን ባሉበት ሁኔታ ምንድነው በህመሙ የሚለውን ሊያክሙ ፈቃደኛ ናቸውና ቤተሳይዳን አመሰግናለሁ። ከዋንጫው ጋር አብሮ ጤንነቱን መምጣት አለበት። ትክክል። ጤና ከሌለ ማጨብጨብ መዝለል የለም። መዝለልም ይፈልጋሉ እንዴ? ዋንጫ የበላለ ዘለልኩ አይደል እንዴ? ከቤቴ ወጥቼ አስፋልት ሳይቀረኝ። ኧረ በስመ አብ። ምናልባት ወደ ዮናታን እስኪ ካሁን በፊት አቢሲኒያን ቫይብ የሚባል ግሩፕ ነበራችሁ። ቶሚ የመጣ ጊዜ አስታውሳለሁ። በሚገባ እንግዳዬ ነበርና አሁን የላችሁም? አንድ ላይ ናችሁ? ቆይ ሌሎቹ የምን ክለብ ደጋፊዎች ናቸው? ሁለቱም የማንቸስተር ናቸው። ሳንዱች አድርገውት ነበር። ብቻዬን ነበርኩ። ሁለቱም የማንቸስተር ናቸው። እኔ ብቻ ነኝ አርሰናል። ይሄ ነው እንደዛ ነበር። እኔ ምናልባት ያጋጠመኝ ነገር እናንተ ካጋጠማችሁ ማንቸስተር ዩናይትድ ሆነው ሲያበሽቁኝ የነበሩ ጓደኞች ነበሩ። እሺ በኋላ ልክ አርሰናል ዋንጫ እንደበላ ማታ ላይ እንዴት ነው ብዬ ልጠይቃቸው ስደውል የሁሉም ስልክ አይሰራም።
በነገራችን ላይ እስካሁኑ ሰዓት ድረስ አይሰራም ስልኬን ያላነሱ ሰዎች አሉ። በኋላ ሳጣራ ሳፋሪኮም አውጥተዋል። እንኳን ስልክ ሊያነሱ እቤት አይገኙም። እቤት ሁሉ ሄደዋል፣ ፈርተው ይጠፋሉ ማርያምን። ስለዚህ ከያላችሁበት ውጡ በሏቸው። አሁን ከዋንጫው ጋር በተገናኘ ምን ታስቧል? አሪፍ ነገሮች አሉ። በጣም ብዙ ነገሮች አሉ። ከተስጋ ከፋርዳስ ባለቤት ጋር አዲስ አበባ ስቴዲየም ላይ ትልቅ ኮንሰርት አለ። እማማ የክብር እንግዳ ናቸው ሰምቻለሁ። በሚገባ እማማ አዲስ አበባ ስቴዲየም በጣም ጥሩ። አመሰግናለሁ። አክባሪ ይስጥልኝ። ምንድነው አዲስ አበባ ስቴዲየም ላይ የተዘጋጀው ኮንሰርት የአርሰናል ደጋፊዎች የሆኑ አቀንቃኞች እነ ልጅ ሚካኤል እነ ሳሚዳን የሙዚቃ ስራ ያቀርባሉ። እና ደጋፊውም የሚመጣው በአብዛኛው የአርሰናል ደጋፊ ነው። ከ22 ዓመት በኋላ ስለተገኘ ደስታ ለመግለጽ ነው። አንዳንዶች ኧረ አበዛችሁት የት እንሂድ ከተማውን ለቀን እንውጣ ወይ እያሉ ነው። እርሶ ሊቢያ እንሂድ የሚሉ አሉ። ኧረ በስመ አብ ያራዳው ጊዮርጊስ እውነት ለቤቴን ውሸታቸውን ነው። ነቆራውን እና ነገሩን ፈርተው ነው። የት ይሄዳሉ? እዚቹ ጉያችን ይዘን እንኖራለን። በነገራችን ላይ እማማ አርሰናል በቀጥታ ስርጭት ላይ በዩቲዩብ በቲክቶክም አሉ አይደለ? አዎ። እዛ ላይ ብዙ ጊዜ ማስታወቂያ ይመጣል። ማስታወቂያ እንዲመጣ ጥሪ አድርጉ እንጂ ማስታወቂያ የሚባል አንድ ቀንም ተጠርተን አናውቅም። የለም እኔ እንጃ። ይህን የመሰለ ብዙ አንድ ቪዲዮአቸው በነገራችን ላይ 3 ሚሊዮን ተመልካች ያገኘ ቪዲዮ አላቸው። ከሳቸው በላይ ማን ያስተዋውቅ? አሁን ምን ቢያስተዋውቁ ያምርብኛል ይላሉ? እኔ እንግዲህ ማስታወቂያ እኛ ስንሰራ የሚጠሩን ሰዎችን ሄደን መስራት እንፈልጋለን፣ ሰርተን እንመጣለን። አዎ፣ ምክንያቱም ምንም ነገር እርስዎ ካሉ እኮ የአርሰናል ደጋፊ እንዳለ ያደርጋል። እሺ፣ አመሰግናለሁ። ስለዚህ እማማ አርሰናል ፉትቦል ቻሌንጅ ቀጥታ ስርጭት ላይ እኮ ብዙ ሰው ያያቸዋል አይደለ? አዎ። ዮናታን አንተም ብዙ ጊዜ ልሞሸር ነው ምናምን ትላለህ። የምር ነው ሙሸራው? አይ ነው እንትን ነው ሁሌ የኔ ኮንተንት የአርሰናል ኮንተንት እኛ ሙሽራነን ዋንጫው ሚስታችን ናች የሚል ነገር ነውና ሁሌ እንደርሳለን፣ አንበላም፣ ሚዜ እንባላለን ነገር ነውና አሁን እሑድ ግን ሰርጋችን ሁላችሁም እንዳትቀሩ። ከሚዜነት ወጥተን አሁን ሙሽራ ሆነናል። ጋዜጠኛው አዳነ የአርሰናል ደጋፊ ነው። አርሰናል ዋንጫ የበላ ቀን ነው የማገባው ብሎ ተስሎ ነበር። ያው ተሳካ። ዮናታን እንኳን ቀን ነው። ሰይ ያለም ያርግለት። አዎ። ዮናታንስ እንዴት ነው? እንደዚህ አይነት ህልም የለውም? እንግዲህ ባለቤቱ ያውቃል። እኔም ነው ኦኬ። አይማ በላ እኮ በቃ ቀጥሎ ሲበላ ቀጥሎ ነው የምትዳረው። ቀጥሎ ሲበላ ነው። አይ እድሜም ይሄዳል። በቃ አታገባማ። እንደኔ ማርጀት ይመጣል። ዘመንን ተጠቀም በሉት። አዎ። እስኪ ሞቅ አድርጋችሁ የአዲስ አበባ ስቴዲየም የሙዚቃ ኮንሰርት የተዘጋጀ ነው። ከአሁን በፊትም የልጅ ሚካኤልን የሙዚቃ ኮንሰርት ሚሊኒየም ላይ ህዝቡን አስገርሞ ነበረ። የቫርዳስ ባለቤት ነው። ሞቅ አድርጋችሁ ወደዚህ የአርሰናል ቀንደኛ ደጋፊ ስለሆነ ተስፉን ወደዚህ እስኪ ሞቅ አድርጋችሁ ተስፉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ይዘዙን፣ ወደ ሁሉም ስቴቶች እንልካለን። በድረገጻችን fevasmarket.com ይግዙ። መልካም በዓል። ዴንቨር ኮሎራዶ፣ ፌቫስ ማርኬት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ደስ ይላል። ይሄ 3 ትውልድ እኮ አይደለ? 4 ትውልድ አዲሱ መጪው ትውልድ አለ። ያው ይሄ አለ አንጋፋው፣ ከኔ በኋላ ማማሉ፣ ከማማ ቀጥሎ ተስፉ። በዚህ ውስጥ ሁሉ አርሰናል ይገለጻል። እናታቸው
አርሰናል ውስጥ ሁሉም አለ። በእድሜ አለ እንግዲህ መላጣ አለ፣ ፀጉራም አለ፣ ጺማ መላምጣ ነው። መላጣ አይደለም መላምጣ። አዎ ባለቤቶት መላምጣ ነበሩ? አይ አይደለም። በጣም በሚገርም ሁኔታ ጨዋ ታዋቂ ናቸው። እንዴ እየሰማሁ እኮ ነበረ ነበር እያየሁ። የአርሰናል ተስፋ ምን ያህል ዓመት ደገፍክ? ባይ ዘ ዌይ እኔ 2007 ነው እዚህ ሙቭ ያደረኩት ከአሜሪካ። ያው እዛ ታውቃለህ ሬድ ስኪን የሚባል ሌላ ቀይ ለባሽ አይበላ ስንት ዓመት ስቃጠል ነበር። እዚህ መጥቼ እንግዲህ አሁን ተደሰት 3 ዓመት ምናምን 14 ዓመት ሆኔ ማለት ነው። 14-15 ዓመት 2007 ሙቭ እንዳደረኩ ጀምሬ የዛኔ ነው ምርጫ ነበር። የማንቼ ጓደኞች ነበሩኝ አርሰናል። የዛኔ እነ ፍላሚኒ እነ ህለብ ፋብሪጋስ ቫን ፐርሲ ህለብ ነው የነበሩበት በጣም የሚገርም ቲም ነበረ እና በቃ አፌልላፍ ከዛ ጊዜ ጀምሮ ተወጋ። ቅድም በነገራችን ላይ ያለው ይሄ የአሜሪካኑ እግር ኳስ ሱፐር ቦል የሚባለው የሆነ ዶክሜንተሪ ሳይ የሆነ የሱፐር ቦል ተጫዋች ነው በጣም ወፍራም ሰውዬ 20 ዓመት ተጫውቷል። አንድ ቀን ኳስ አልነካም። ለካ የሱ ስራ ኋላ ቆሞ ኳስ ይዞ ሲመጡ ማድረግ ነው። በእጅ እየተጫወቱ ፉትቦል የሚሉ ህዝቦች እኮ ናቸው ለአሜሪካውያን። በእናታቸው በጣም የሚያጣቸው 10ኛ ዓለም 3 ዓመት ሆኖ ነው ባይ ዘ ዌይ አዲስ እንትን አርሰናል ስቴዲየም ይዤ የገባሁትና ለመጀመሪያ ጊዜ ስገባ ይዤው ስወጣ ስኮኮ አድርጌ የአርሰናል ፋን ዳይቨርሲቲያቸው የተለያዩ ናቸው የአርሰናል ፋኖች የሚል ቴሌግራም ላይ ነው ያወጡን። ይዤው እንደዚህ እየሄድኩኝ ማለት ነው የ3 ዓመት ልጅ እያለ ማለት ነው። እንግሊዝ ሀገር ሁሉ ሄደ ጨዋታ የማየት አጋጣሚ ነበር። አዎ ኤቭሪ ይር ነው ያለን። ኤቭሪ ይር ይዤው እሄዳለሁ። በቃ በጣም በግድ ነው የአርሰናል ያረቅሽው? ፀሐይ ታውቃለች ወይስ አንተ ብቻ ወስነህ ነው? አይ ያው እሷ ምንም የኳስ ነገር ብዙም እንትን ሄደችም፣ ግን አሁን ደስ ይላታል የአርሰናል ደጋፊ መሆኑ። እሷ ጋርም በቃ አብሮን የሚያየው ማታ አምሽቼ አይደለም ነገር ክላስ አለ አይቻልም ምናምን ግብግብ አለ ደውል እባላለሁ እኔ ደውላለሁ። እንዴ ጠዋት እንዴት ነው ምናምን ማታ ተነስቶ ምናምን እሷ ያለው ነው በቃ እና በጣም ነው ደስ ያለኝ። ስፔሻሊ ከኔ በላይ ለሱም እሱ እንዲያውም ተገላገለ በ13 ዓመቱ አየ። እኛ በዚህ ዓመት እኩል አንዳንድ ዋንጫ እኩል ያየ ነው እኩል አየ። እግዚአብሔር ፈቀደላቸው። እውነቴን ነው። ያሁን ልጆች እድለኛ ናቸው። በእኛ ጊዜ እኮ እንኳን ኳስ ማየት ጠፍተን እንኳን ሄደን አይተን ስንመጣ እኮ ወገር አለ፣ ሚጥሚጣ መታጠን አለ። እውነቴን ነው። በርበሬ ይሄ ትውልድ እንዴት ደስተኛ ደግሞ ያሁን ትውልድ እድለኛ አይደለ እንዴ? እግዚአብሔርን ያመስግኑ ሴቱም ወንዱም። እውነቴን ነው። በርበሬ የሚታጠነው ትውልድና አባቱ ኤምሬት ስቴዲየም ይዞት ገብቶ ቴሌግራፍ ጋዜጣ ላይ የሚወጣ ትውልድ ምንና ምን ሰማይና ምድር። ግን በዚህ ሁሉ ስቃይ ውስጥ መጨረሻ ላይ አብሮ ነው አይደለ ሁሉም ሰው የሚደሰተው? አዎ ፈተናውንም አየ፣ መከራውንም አየ፣ ዞሮ ደስታው ላይ ደረስንበት። እግዚአብሔር የተመሰገነ ይሁን። ስለዚህ በየዓመቱ የሄድክ ጨዋታ ታያለህ ተስፋ? አትሊስት በዓመት በጣም በብዛት በየዓመቱ እንሄዳለን። ድንገት አሜሪካ ከሄድኩ አንድ ዓመት ሊያመልጥ እንችላል እንጂ አያስቀምጠኝም። ልጄም በጣም ጎበዝ ኳስ ተጫዋች ነው። አይ ሆፕ ከተሳካለት እየሞከረ ነው ያለ። እሰይ ይባርክልህ፣ መድኃኒዓለም ባርኮ ያሳድግልህ። ቆይ ልጅ አሁን ታዋቂ ኳስ ተጫዋች የሚሆን ከሆነ ማማ አርሰናል ለማን እንዲጫወት ነው የሚመክሩት? ለአርሴ ለኛው እዛው ይስፈር እንዴ? ከኛ ቤትማ መውጣት የለም። ካሁን በፊት ትልቅ ኮንሰርት እንዳዘጋጀ ሚሊኒየም አስታውሳለሁ። የልጅ ሚካኤልን ቀውጢ የሆነ ኮንሰርት የ10ኛ ዓመት ባይ ዘ ዌይ ቫርዳስ 12 ዓመት ሆኖታል። ያው ብዙ ሰዎች ቫርዳስን በተለያየ መልኩ ሊያዩት ይችላል። ግን ቫርዳስ ማለት ለኢትዮጵያ ወይ ለአዲስ አበባ የትም ሀገር ኒውዮርክ ሂድ የትም ሂድ የምትሄድበት ቦታ አለ እንግዳ ይዘህ። ቫርዳስ ማለት ዋን ኦፍ ዘ ፋይነስት ክለብ ኢን አፍሪካ አዋርድ እንዲያውም አሁን ሰሞኑን አለ አዋርድ ሽልማት ሊኖረን ይችላል። ቫርዳስ ውስጥ ያለው ኢንተርቴንመንት እያንዳንዱ ለምሳሌ ኮንሰርት ማየት ሰው አለ ዳዊት ጽጌን ለማየት ወይ ደግሞ አብዱኪያርን ለማየት ማንም ሆነ፣ ግን እኛ ቫርዳስ ውስጥ አምጥተን እነዛን ሰዎች እንዲያዩ እናደርጋለን። ኢንተርቴንመንቱ ሁልጊዜ ለሁሉ ሰው እንዲደርስ ነው የምናደርገው እና የ10ኛ ዓመት 12 ዓመት ሆኖታል። አንድ ቦታ ላይ አንድ ክለብ ዓለም ላይ ራሱ ወርልድ ሬከርድ ነው አኮርዲንግ ቱ ኤአይ
የዓለም ሬከርድ ነው። አንድ ቦታ ላይ አንድ ክለብ ወይ ደግሞ ላውንጅ ይህን ያህል ሊቆይ አይችልም። ምንድነው እኛ 140 ሰራተኛ አካባቢ አለን ከነ ፓርኪንግ ከነ ምናምኑ እዛው አብሮ የሚሰሩ ሁሉም ሰው 10 ምናምን ወጥቶ አያውቅም። ባይገርም ሰው 12 ዓመት እኔ አንድ ቀን ሄጄ ሂሳብ ሰርቼ አላውቅም። ኤቭሪባዲ እንደራሱ ነው ሁሉን ነገር የሚሰራው። እኔ ጋርም ቴክስት ያደርጉልኛል ይሄ ገባ እዚህ ጋር ደርሶሃል። አንዳንዴም ያው በብራቦ ነው ብራቦ ተብለህ ነው በቃ የለውም የሚላክ የ10ኛ ዓመታችንን አክብረን በጣም ትልቅ ኮንሰርት አድርገን ነበረ። ልጅ ሚካኤል፣ ጎሳዬ፣ ቆርጫጭ፣ አብርሃም ገብረመድህን፣ ሸዊት፣ አንዱ ዓለም ምናምን የነበረበት በጣም በቃ ሌጀንደሪ ኮንሰርት ሆኖ በጣም የሚገርም ኮንሰርት ነበር። ለመጀመሪያ ጊዜ ነው እንዲያውም እንትኑ የስቴጁን እንትን አውጥቼ በጎንና በጎን ቪአይፒ ሴታፕ ልጅ ሚካኤል በሞተር የወጣበት ማለት ነው። አዎ በሞተር የወጣበት እሱ ማለት ነው። ከዛም አሁን የጆኒ ራጋንም እንትን አዘጋጅተን ነበረ። ስለዚህ ያን ያው ልጅ ሚካኤል ሚሊኒየሙ ኮንሰርት ላይ በሞተር ከወጣ አሁን የአዲስ አበባ ስቴዲየሙ የአርሰናል ዝግጅት ላይ በፓራሹት ነው የሚወርደው ማለት ነው። አይ ቲንክ እንደ አርሰናል እንዳሞራ ነው እንጂ እንደ ዴቪድ እንደ ራያ ነው። ባይዘው በዚህ አጋጣሚ ትንሽ ማመስገንም እፈልጋለሁ። ይሄ ነገር ወዝ ድሪም ሳወራውም አደ ነው ካንተ ጋር ራሱ ያወራሁት መቼ እንደሆነ ታስታውሳለህ? እየሄድኩኝ አወራ ነበረ እና ይሄ ነገር የትም ተደርጎ አይታወቅም። አሁን እኔ ዋንጫውን በልተን እስቲ ደስታው አልወጣልኝ ይሆን ይቀረኛል እና አንድ ላይ ተሰብስበ ስታከክ ሴሌብሬት ስታደርገው የዛኔ ነው የሚወጣልህ። እነሱም ቢሆን ዋንጫ በልተው ጨፍረው ያደርጋሉ በ3 ቀን አንድ ቀን ምናምን አድርገው የሚያደርጉት ዝግጅት አለ። ያ ምንድነው ከውስጥ የሚወጣልህ አብረህ ስትጨፍር ወይ ደግሞ እዛች ሞመንት ላይ አሁን እኛ አሸነፈው ያን ቀን ጓግተን ብናየው ኖሮ ሜቢ ለየት ያለ ስሜት ይፈጥራል መሰለኝ እና ያንን ቀን ነው የምጠብቀው። አሁን የሚቀጥለው ነው ባይ ዘ ዌይ ለእያንዳንዱ የአርሰናል ፋን አንደኛ እንኳን ደስ አላችሁ። ይሄ እኛ የምናዘጋጀው ነገር መቼም የትም ቦታ ስፔሻሊ አፍሪካ ውስጥ አይደለም አፍሪካ ውስጥ ተደርጎ አያውቅም። እኛም ያሰብነው አሁን ከደሃ ሀብታም ምንም አይለይም። አሁን የምናዘጋጀው ኮንሰርት ሚድል ክላስ ሁሉን የሚያካትት ነው። የኢትዮጵያ ስቴዲየምን እያንዳንዱን ቦታውን የምንጠቀም ሙሉ ሜዳው ሶፋ ነው የሚሆነው። እያንዳንዱ ሰርክል ደግሞ መሮጫውን ቴብል ነው የምናደርገው። ሙሉ ስቴዲየሙን ደግሞ የተለያየ ማሊያ ነው የምናደርገው። ይሄ ቪአይፒ ሶፋው ላይ ቁጭ ብለው የአርሰናል ደጋፊዎች የትኛውም ሌቭል ላይ ያሉ ትላልቅ ባለስልጣኖችም ጋብዘን ሁሉንም አብረው እንዲካፈል ነው። ፋሚሊ ደስ የሚለው ስፖርት ምንድን ነው? ቅድም ማማ እያሉ ነበረ። ስፖርት ሰውን ዩናይት የሚያደርግ ነው። ዳዝማረር ከየት ምጣ መንዘር ይኑርህ ምን ይኑርህ ዳዝማረር ከየት ሀገሩን አንድ ላይ አንድ ቲም ላይ ያሉ እኮ ከተለያየ ሀገር ሆኖ ምን አይነት ፍቅር እንዴት እንደሚተቃቀፉ እያየን ነው። እኛ ደግሞ አንድ ሆነን የአርሰናል ደጋፊ እንደዚህ ነው ድርዬን የአርሰናል ደጋፊ ምን አይነት ደጋፊ እንደሆነ ምን አይነት ጨዋ ደጋፊ እንደሆነ የሚያሳይበት መድረክ ነው የምናዘጋጀው። የአርሰናል ደጋፊ ሆነ በዚህ አጋጣሚ መቼም ብዙ ሰዎች ያው ይሄንን ማይ ስለሌለ ማንኛውም የአርሰናል ደፋኝ የአርሰናል ታለንት ያለው ማንኛውም ሰው መጥቶ ይሄ ሾው የኔ አይደለም እኔ አይዲያውን ላምጣው የሱ ነው የማማ ነው ያንተ ነው የየአንዳንዱ ሰው ነው። ሶ አሁን ኤቭሪባዲ አርሰናል ደጋፊ ነን የሚል መጥቶ መሳተፍ ይችላል። ስራም ሰራተኛም ከ1000 ምናምን በላይ ነው ስራ እዛ የምናሰራው። የአንዳንዱ የአርሰናል ደጋፊ ነው የሚሰራው። ሶ ዊ ትራይ ቱ ክሬት የሆነ እንደ ኮሚኒቲ ነን አንድ ላይ ሆነን የምናከብረው ነገር ነው የሚሆነው። ይሄ የሁላችንም ሾው ነው የምናደርገው። ጉዳዩ ኮንሰርት ብቻ አይደለም ነው። ጉዳዩ ኮንሰርት ብቻ አይደለም። ከ22 ዓመት በኋላ ያገኘነው ድል ነው። የአርሰናል ደጋፊ በደንብ ያውቀዋል ይህን ስሜት እና እዛ ቦታ ላይ ስንመጣ ኤቭሪዋን የአርሰናል ደጋፊ ነው የሚሆነው። ከዛም በፊት ደግሞ የሚሰሩ ስራዎች በጣም ብዙ ስራዎች አሉ። አሁን በሚዲያ ብዙ ፕሮሞት ማድረጋቸው ነገሮች አሉ። እችላለሁ አቅሜ ያለኝ ይህን ነገር ማሳካት እችላለሁ የሚል የአርሰናል ደጋፊ በጠቅላላ አንድነቱን እንፈልገዋለን። ዝም ብሎ ኮንሰርት ነገር ነገ ከነገ ወዲያ ነገር አገር የሚለውጥ ነገር ነው፣ ሀገር የሚያሳይ ነገር ነውና ግንባታው የሆነ መድረክ ላይ ዘፋኙ ዘፈነው ነገር አይደለም። እኛ መሰባሰብ ትልቅ ነው በጣም። አሁን በቀደም እንኳን ኤድና ሞል አካባቢ የነበረውን ዝግጅት ዓለም አቀፍ ሚዲያዎች ሳይቀሩ ተቀባብለውታል። ምናልባት የአርሰናል ክል በቃ ተጫዋቾቹ ስለምን አይመጡም እዚህ ሴሌብሬት ያደርጉ? ምክንያቱም በአፍሪካ 5ኛ የደጋፊዎች ቤዝ ያለበት ሀገር ነው እየተባለ ነው። ስሰማ ደግሞ አሁን የሙዚቃ ኮንሰርቱ ላይ ራሱ ከደቡብ አፍሪካ የሚመጡ አቀንቃኞች ሁሉ አሉ። ምንድነው አሁን ጠቅላቅ ማችን ለምስጋና ልጀምር ብዬ ነበር። የስፖርት ፌዴሬሽን የባህልና ስፖርት ፌዴሬሽን ሄጄ
ልክ እንዳንተ እንዳወራው ቶመቅዩ ይባላል የዚያንግ ነው። አስረዳሁት አይዲያውን እንዴ ያው ብዙ ሰው ባይበላስ ምናምን ነው ጥሩ ነው ግን ይበላል ነው ሁሉም ሰው ጥያቄ። ግድ የለም መቼም ሌግ ወርክ እንደዚህ አይነት ነገር ስፔሻል ውጭ ያሉ ሰዎች ጋር ዲል ስታደርግ በነፃ አይደለም። ዲፖዚት አለ ለማምጣት ምን አለ እዛ ሪስክ ነው ዩ ቴክ ሪስክ ከሆነ የሆነ ካልሆነ ደግሞ ያው ገብተህ ፍራሽ አንጥፈህ ትሰኛለህ። ለቅሶ እና እነሱ ማመስገን ፈልጋለሁ። ይሄ ፍቃድ ባልከውም ጀምሬ ወደ ሌላ ስለገባው ነው። ከመጀመሪያ ጀምሮ በጣም አይዲያው ጥሩ ነው። እንደዚህ ኢንቫይት እናደርጋለን። አሁን ከሳውዝ አፍሪካ በጣም የታወቀ ደጋፊ አለ፣ እሱም ይመጣል። ካሪን ላርሰን የሚባል አለ፣ ዘፋኞች አንድ ሁለት ይመጣሉ። ካኑም አለ። ያልጨረስናቸው አሁን በትልቅም ቴሪዮኖሪም እንዲመጣ ፍላጎት አለ። ግን በቃ በጣም አስቸጋሪ ነው ባላቸው ስኬጁል። ግን አርሰናል ሚዲያ ኤኤፍቲቪ ይባላል ዋን ኦፍ ዘ ቢገስት እንትን ያላቸው ናቸው። እነሱም አዲስ አበባ መጥተው ይህን ነገር ይዘግቡታል። ሶ ኦል ኦቨር ዘ ወርልድ የሚታየው አሁን እንዲያውም ኮንሰርኑ ምንድነው ስቴዲየሙ ካልበቃስ ደግሞ ወደ መስቀል አደባባይ እናደርገውም የሚል ሁሉ ሳጀሽን መጥቷል። ደስ የሚለው በመንግስትም ደረጃ አሁን እኛ ምንድነው ካልሆነ ከጠበበን እንኳ ውጭ ያለውን ነገር ስክሪን አድርገን ያልገባ ሰው እንኳ ካለ እዛ ላይ እንዲታደም ነው የምንፈልገው። ምንችለውን እያንዳንዱ ሰው ሲገባኛ ትኬት አይደለም የምንሰጠው። ማሊያዎቹን ይሄ ነው አንዱ መግቢያው። ይሄ ሶፋ ላይ የሚደረገ ነው። ቀይ ደግሞ አለ ሙሉ ስቴዲየም ዙሪያውን የሚያደርገው። መሮጫው ላይ ደግሞ ቴብል የምናደርገበት ላይ ደግሞ አወይ ማሊያ ልችን አላደብሉ እሱን ነው የምነግረው። ሰው እያንዳንዱ ሰው ማስታወሻ ይኖረዋል። ስቴዲየም ውስጥ የሚገባ ትኬት እየቆረጠ አይደለም የሚገባው። ምንድነው እኛ የምንጠይቀው አንድ ቀድሞ የመግዛት ነገር። አንደኛ የመጀመሪያውን የምናደርገው በጣም አንድ ቲሸርት በ1000 ብር ሰው እንዲያገኝ ነው የምንፈልገው። በ1000 ብር ሰው እንዲገባና ሁሉም ሰው አንደኛ ቲሸርት ይኖረዋል ለሁል ጊዜ የሚያደርገው በዋና ስፖርት ምርት አምራች እሱ ነው የሚሰራልን። በጣም የሚገርም ልጅ ነው። ኢነርጂ ያለው ሄጄ እንትኑንም ጎብኝቼለታለሁ። የሚገርም ነገር 30-40 ሺህ ሰው እንግዲህ ማሊያ ሊያመርት ነው። መቼ ነው የሚሆነው? ጁን 6 ይሄኛው ልክ ሻምፒዮን ሊግ እንዳለፈ በሚቀጥለው ማለት ነው ደብል እንዲኖረን ነው። ሻምፒዮን ሊግ ከበላን 2 ዋንጫ ይዘን እንጨፍራለን። ካልበላንም ደግሞ ባለው ደግሞ እንበላለን። የሌላቸው እንበላለን። አንበላም የለም እንበላዋለን። ገቢውን በተመለከተ ምን ታስቧል? ኦኬ አሁን ይሄ ነገር ሲደረግ በጣም ብዙ ኤክስፔንስ ነው ያለው። ስፖንሰሮች ራሱ ያው ጫፍ ላይ ያሉ ፊርማ የቀራቸው ምናምን ነው እንጂ እጃችን ላይ የገባ የለም። ግን ትላልቅ ካምፓኒዎች እንደዚህ አይነት ኦፖርቹኒቲ መቼም ሊያገኙ አይችሉም። አሁን አዋሽን እናነጋግራለን። አዋሽ ብር ማለት ዘኒው እንደ ቴሌ ብር የሚከፈልበት ነው። ያንም ሜትድ ተጠቅመን ሰውም እንዲገዛና እንዲያው ነው የምንፈልገው። እኛ ገቢያችን እያንዳንዱ ሰራተኛ እዛ ውስጥ የሰራው በተለያየ ሜጀር ካለው በኋላ ከእያንዳንዳችን ከሰራ ነው ላይክ ቫርዳስ እንደምናደርገው ቫርዳስ በሳምንት ከምንሰራው ሁል ጊዜ እኛ ኦፊሻሊ አናሳውቅም እንጂ አስራት ታወጣላችሁ ሁሌ አስራት እዚህ ላይም ቢሆን ዘ ሴም ቲንግ እንደምናደርገው ተደራጅተን ሄደን የምናደርገው አንድ ላይ ሁላችንም እንደዚህ ኢንፍሉዌንሰሮች የሆኑ ዘፋኞቹ ምናምን ሆነን የምናደርጋቸው ነገሮች ይኖራሉ። ከኛ ከሁሉም ነገራችንን ከጨረስን ከመን በኋላ ዛስዋል ለፕሮፊትም አይደለም ፍሮም ሲጀመር ብር ለመስራትም አይደለም። የኔ ዋናው ዓላማ ይሄ ሴሌብሬሽን መደረግ አለበት። አንድ ቲክቶክ ላይ አርሰናል 11 ሚሊዮን ፎሎወር አለው። ከ11 ሚሊዮኑ 5 ሚሊዮኑ አበሻ ነው። ዘ ፈርስት ኮሜንት ዩ ኦፕን ኢሲ አበሻ ነው። ይሄ እንግዲህ ፎሎ ማድረግና ኮሜንት ማድረግ የሚችለው ደግሞ አክሰሱ ያለው ነው። ያላየውን ደግሞ ያንን ያላረገው እኛ ከእያንዳንዱ ክፍለ ሀገር አሁን በዚህ አጋጣሚ የእያንዳንዱ ከተማ ሜር ሐዋሳ ብለው ጅማ ኤቭሪዌር ያለ የአርሰናል ደጋፊ ባስ 2-3 ባስ እንዲልክልን የምንፈልገው ይህን ሴሌብሬሽን ፓርቲሲፔት እንዲያደርጉ እንፈልጋለን። ስፖንሰር እናገኛለን። ባሱ በስፖንሰር ተደርጎ ሄዶ እነዛ ሰዎች ጨፍረው እንዲመጡ እንፈልጋለን ከየሀገሩ። we want to show the world ምን ያህል የአርሰናል ሳፖርተር እንዳለው 70% ማለት ነው። በ5 ሚሊዮን 65-70% ይሆናል ከ11 ሚሊዮን ስታዩ ሰው ሁሉ አሁን የለንደን ስታት ነው ያለው ያ ነገር ያለንን ጨዋነት በዲሲፕሊን እንዴት ደግሞ ማክበር እንደምንችል ያንን አሳይተን ለየት ያለ ነገር በአቀንቃኝ ደረጃ እነማን ይኖራሉ ተብሎ ይጠበቃል? ከሀገር ውስጥ እንግዲህ ሁሉም የአርሰናል ደጋፊዎችን ነው እንዲያቀነቅኑ የምንፈልገው።
ልጅ ሚካኤል እስኮንፈርም ልጅ ሚካኤል አለ፣ ራሄል ጌቱ አለች፣ አስጌ አለ፣ ሳሚዳንም እያወራ ነው። ብዙዎችን እያወራ ናቸው ና ያለው ሚክ 101 አክቹዋሊ ዘመዴ ነው። ባለፈው ኢንተርቪው ያደረከው እንዴት እኔ ሳልሰማ ሰይፉ ይሰማል አለኝ። እንዴት ሳን ያለው ነው ብዬ ነው። እሱንም ጋብዘነዋል። አይ ቲንክ ኢዝ ዊሊንግ ቱ ካም እሱም ይመጣል። ያንግ ደግሞ አርቲስቶች አሉ አንዳንድ ሲንግል ምናምን የሚያወጡ ቪዥዋሊ ቫርዳስ አንዳንድ የቻንስ የምንሰጣቸው የአርሰናል ደጋፊ የሆኑትን ሁሉ እናደርግና አንድ አርቲስት 2 ዘፈን 3 ዘፈን ሊዘፍን ይችላል። ይሄ የአርሰናል ፋሚሊ ስለሆነ አርቲስቱን ኢንቫይት የምናደርግበት ነው። አሁን አንዳንዴ ኮንሰርት ብለህ አንድ አርቲስት ስታደርግ በዛ በአርቲስት ብሎ የሚመጣልህ ነው። ይሄ ግን አርቲስቱ ወይ ደግሞ እንደሱ አይነት ኢንፍሉዌንሰሮቹ ፓርት ኦፍ ዚስ ኮሚኒቲ ናቸው። ሁሉንም ኮምፐንሴት አድርገን ገና አዳዲስ ስለሚጨመሩ አሁን ነው እንግዲህ እርግጠኛ የሆነው 3-4 ቀን ነው። ኮንፈርሜሽን ይቀጥላል፣ ግን ከ10 ከዛ በላይ ዘፋኞች ይኖሩናል ብዬ አስባለሁ። ኮንፈርም የሆኑ ግን እነሱ ናቸው። ስለዚህ አሁን ይህን ኮንሰርት መቀላቀል ለሚፈልጉ አላማና ግቡ ደስ ይላል። እንግዲህ የተቸገሩትንም አንድም ማገዝ ነው። ከዛ ጎን ለጎን ደግሞ የአርሰናል ደጋፊዎች ታሪካዊ ድል ስለሆነ ለማጣጣም ነው። ድጋሚ መቼ እንደሚመጣም አይታወቅም። የዚህ ታሪካዊ ድል አካል ነበርኩ ብሎ ለማለትም በቀደም ዕለት አይተህ እንደሆነ ቦሌ ላይ ወጣውን ሰው ስታይ እንደውም አንዱ ደወለልኝ። አርሰናል ደጋፊዎች እንዲህ ሀብታሞች ናቸው እንዴ? ሁሉም ባለመኪና ሆነዋል። ለነሱ ነው ሶፋውን ያዘጋጀ ነው ሜዳ ላይ ባለመኪናዎቹ ያተዘጋጃቸዋል። ለሚቀጥለው ነው የምገዛለሁ አይቀርም እንዴ? ይሄው እኮ ሶማ ማማ አርሰናል ለክብር እንግዳ ነው። አይ ሰይፍዬ ልጅ እግዚአብሔር ያክብርልኝ፣ በጣም በጣም ስላሴ ያክብርልኝ። ያው እንግዲህ ከተስፉም ጋር ስናወራ እንደው 1000 ምናምን ብር ነው ደሞዛቸው ምናምን ሲባል ጊዜ ኧረ እኔ ያለሁ ብሎ የ150 ሺህ ብር የአስቤዛ ስጦታ አበርክቶሎታል ተስፉ። አመሰግናለሁ። እግዚአብሔር ያክብርልኝ። የወለድከው ይባረክ፣ ዘርህ ብሩክ ይሁን። እናቴ ጥሩ እንጀራ ይስጥ፣ በወጣበት በገባበት መድኃኒዓለም ይጠብቅልኝ፣ ያሳካለት ያሰበውንም። አሜን አሜን። ደግሞ የወንድሜን ስም ይዘህልኛል፣ ደስ ይለኛል። አስታውሳለሁ በሱ። ይህንን ዝግጅት በሀሳብ ደረጃ ያለውን ዝግጅት መሬት ላይ እንዲወርድ ተስፉን ማግኘት ትችላላችሁ። አቀንቃኝ ሆናችሁ እኔ ስለምን አልተጠራሁም የእንትን ደጋፊ ሆኜ ምናምን ማለት አይቻልም። ሁሉም ተጋብዟል አይደል እንዴ? አዎ አዎ። ያኔ ደግሞ ማማ አርሰናል የሚደንሱት ለየት ያለ ዳንስ አለ እየተባለ ነው። ኧረ ምኑ ቅጡ ይለያል ያንቃት። ኧረ ምኑ ቅጡ ብናረጅም የጥንቱ አይጠፋም። አዎ። ስለዚህ አለ እያሉ ነው። አዎ። ለአርሰናል ደጋፊዎች እንኳን ደስ አላችሁ በሏቸው በድጋሚ። አዎ። አመሰግናለሁ። ያው እንግዲህ አርሰናልን በተመለከተ ይህ ሳምንት ትልቅ መነጋገሪያ ስለነበረ ሰይፉ በኢቢኤስም ዛሬ ምሽት ስለሆነ ዋንጫውን የተቀበለው ከዛ ጋር አብሮ እንዲሆን ብለን የአርሰናልን በተመለከተ የተዘጋጀውን ኮንሰርት ተስፉን የአርሰናል በጣም ተወዳጅ ደጋፊ ማማ አርሰናል እንዲሁም ዮናታንን ጋበዝ አድርገናል። አንድ ሰው ደግሞ ይቀራል። እነሱን ሸኝተን እሱ እናወራለን። አዲስ ነጠላ ዜማ ለቋል። ሳሚዳን ዝግጁ ናችሁ? እነሱን ሸኙና ሳሚዳን ይመጣል። እናመሰግናለን ማማ። ከመልክቶች እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።